ማሚ ነኝ ያለ እንደዚህ ጥላሽ ይቆይ ልጄን አስገደልሽብኝ። ልጄ ስንቴ ነው አስወጋሽው፣ በጩቤ አስወጋሽው፣ አስጠፈጠፍሽው፣ መርዝ አስጠጣሽው። በአንቺ ምክንያት አይደል እንዴ? በአንቺ ምክንያት አይደለ ወይ? እኔ ብኮ እውነት አለኝ። ምንድን ነው ምን ሆነ እውነት ያለሽ? ያንቺ ምንድን ነው እውነት ያለሽ? እኔ ነኝ እኮ ማልቀስ ያለብኝ። ታዛዥ ልጄን ይዘሽብኝ ወተሻል። አንድ ቀን ውጭ ማያድረው ልጄን ይዘሽብኝ ወተሻል። እኔ ነኝ ወይ አንቺ ነሽ ማልቀስ ያለብሽ? እኔ ነኝ እኮ ማልቀስ ያለብኝ። በቃ በቃ አንቺ ይቅርታ ጠይቀኝ። አሁን ምንም ይቅርታ እኮ የሚባልበት ነገር የለም። እኔ ልጄን እስካልመለሰችልኝ ድረስ ምን ነው ይቅርታ እናደርግልን? ከታረቃችሁማ ይመለሳል። ምን ነው ከታረቃችሁ የሚመለስ? በቃ አንድ ላይ መቼ ተጣላን? እኔ እና እሷ ለምን አልቀየምሽም? ዞር በይ። እኔን አትደፊ። የሚሰገደው ለፈጣሪ ብቻ ነው፣ ለአላህ ብቻ ነው የሚሰገደው። ለእኔ አትሰገጅልኝ። ሰው ነኝ እኔ። ግን ያጠፋሽው ጥፋትሽን ያደረግሽው ድርጊትሽን ወቂ። አሁንም ቢሆን ልጄ መልሽልኝ፣ አለበለዚያ ውጪልኝ ከዚህ ቤት። አሁንም ውጪልኝ በቃ። አሁንም ከመናገር ውጪ ምን ማድረግ እችላለሁ? በቃ አወጣሽ እኮ ልጄ፣ አስወጣሽ እኮ ልጄ። ሂጂ ውጪልኝ በቃ። በቃ አብራችሁ ሁኑ፣ ይሳካላችሁ። እሺ በቃ ችግር የለውም። እናንተ ይሳካላችሁ፣ ጥሩ ትዳር ያርግላችሁ። ሂዱ ቀጥ ውጪልኝ። ሂጂ ቀጥይ፣ ሂጂ ውጪ። ቆይ ማሚ እሺ ውጪ። በጥፌ እንዳልልሽ ዛሬ ተናድጃለሁ። እያናደርሽኝ ነው። እንደምሽ ወጣልሽ ምጪ፣ ችግር የለውም። ሰላም ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ወደ ቤተሰቦቼ እንኳን ወደዚህ ቻናል ላይ በደህና በሰላም መጣችሁ። ውድ ቤተሰቦቻችን ሰላም ይብዛላችሁ። ለቤቴ አዲስ ከሆናችሁ ማለትም ዛሬ የመጣችሁ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ከኔ ጋር እንድትሆኑ በአክብሮት ጋብዛችኋለሁ። ውድ ቤተሰቦቼ አመሰግናለሁ። ታሪኩ እንዴት ነው? ውድ ቤተሰቦቻችን እነዚህ ልጆች አግቢ እያለ ከዚህ በፊት ቪዲዮ ሰርቼ ነበርኩ። እንትን እያለ ነበረ ማለት አባይ ቲቪ ላይ እንትን ማለት እንደ ቀልድ ነው እንትን እየሰሩት። እንደገና ደግሞ ከዛን ተመልሶ ደግሞ ሰው ፊት ላይ ነው ያዋረድሽው ምናምን ብሎ እንደገና ደግሞ ልጅ ጋር እንትን አድርጎም ሰርቶ ነበረ። አግቢ ምናምን ብሎ ማለት እኔ እናንተ እንትን ዝም ብለን ጎደኛነን እንጂ ያኔ ሐል ምናምን ብዙ ነገር ነው ያወረቻች ልጅ። እንደዚህ እያሉ አሁን ማለት እነሱ ቤት ገብቼ ቼክ አድርጋቸው በጣም አንዳንዴ በጣም የሚያሳዝን ታሪክ ነው ማለት። አንዳንዴ ደግሞ የሆነ በቃ ማለት እንግዲህ የአእምሮ እናት ልጁ አእምሮ ይባላል ወይም አሜን ይባላል። የሱ እናት በፍጹም ማለት አልቀበለችም ልጅቱ ማለት ነው። ከዚህ በፊትም ብዙ ጊዜ እንትን ታድርጋለች። አንቺ ክርስቲያን ነሽ፣ እኛ ሙስሊም ነን፣ ተከባብረን ነው የምንኖረው። እንዴት እንደዚህ ሁኔታ ውስጥ መቀጠል ከልጄ ጋር ትችዋለሽ? በትዳር ከሆነ በፍጹም አይሆንም። አንቺ ወደ እሱ መመለስ አለብሽ ብላ እንግዲህ ልጁ ማለት የልጁ እናት ብዙ ጊዜ ታወራለች ማለት ነው። ብዙ ጊዜ ታወራለች ማለት ነው። እና ከዚህ በፊት እነሱ ሁለታቸው ነው የሚመጡት ከእናቷ ጋር ሳይሆን ማለት እዚህ የአእምሮ እናት እዚህ ጋር ማለት እንደምታዩት ወይም እንደምናየው ምስሉ ላይ አእምሮ እናት ናት ማለት ነው። አሁን ይሄ የአእምሮ የአሚን ወይም የአእምሮ ወንድ ጎደኛ ነው ማለት ነው።
እና ማለት የፈለኩት በጭሩ ማለት ዝም ብሎ ጓደኛዋ ራሱ እንትን ይሆናል፣ ግን ወደ ትዳር ውስጥ አትግባ። እሷ አንቺ ወደ እሱ ጋር መመለስ አለብሽ ትላለች እናት። ከዛን ምን ችግር አለው? እሱም በሃይማኖቱ እኔም በሃይማኖት ልጅቶ ስል አይ በፍጹም ማለች እናትየው። አይ እንደዚህ መጥፎ ነው፣ አንቺ ወደ እሱ ጋር መመለስ አለብሽ፣ አንድ ላይ መሆን አለባችሁ። አንቺ ሴት ልጅ ስለሆንሽ አንቺ ወደ እሱ ጋር መመለስ አለብሽ። በአጭሩ አንድ ላይ መሆን አለባችሁ ማለት አንድ ቤት ሁለት ሃይማኖት እንዴት ምናምን ብላ በጣም ማለት ነው የአሚሮ እናት በጣም እንትን እያለች ነበረ። ከዛን ትንሽ እንትን ከቆዩ በኋላ አሁን ደግሞ እርግዝና አለኝ አለች። እንግዲህ ብዙ ጊዜ ከልጁ ጋር በጣም ነው እንትን ያሉት። እሷ እንግዲህ ተጋብተናል ምናምን እንግዲህ እንትን ሰሞኑ ብቻን እንጃን የሆነ አንዳንድ ልብ ይሰብራል። ግን ይሄ ድራማ ከሆነ ጥሩ ነው ብዬ አስባለሁ። ለምን እኔ በጣም እሷ እንደዚህ እንትን ስል ውስጤ በጣም ጮጋራ የተቃጠለ የምሬ ነው የምላችሁ። ማለቴ እሱ ራሱ በጣም እየለቀሰ ነበረ። እኔን ሳታማክረው እንዴት ልጅ መሰለ ነገር እንትን ታደርጊያለች ምናምን ብሎ ማለት ነው። እሱ አሁን ልጄን አጣሁት ማለት አስወገሹ ማለት መጀመሪያ እርግዝና አለ ተባለ። ከዛን ሄዳ አስወጣች። እንግዲህ አስወጣች። ከዛን ልጁ በጣም በቃ እዛው በጣም እየለቀሰ በጣም እየጮኸ ነበር። ለምን እኔን ሳታማክሪው ልጅ መሰለ ነገር እኔን ሳታማክሪው እንዴት ነው ያስወጣሹ ምናምን እያለ ነበረ አእምሮ ማለት ነው። በጣም ማለት ነው። አሁን እናትየው ማያችሁ ልጅቷ ላይ ተነሰች። ያንቺ ይቅርታ አልቀበልም ይቅርታሽ አልቀበልም፣ ብኔ ላይ መተሽ እንዳትሰግጂው፣ ስግደት የሚገባው ለእግዚአብሔር ነው ለአላህ ነው ብላ እንግዲህ በጣም ማለት ነው ማለት ልጁም በጣም በሷ ላይ እንትን እያለ ነው ማለት እርግዝና አለ። ከዛን ይሄንን ሄዳ እሱ ልጁን ሳታማክር አንተ ከሌላ ሰው ጋር እየሄድክ ስለሆነ ይሄ ልጅ እንዳይወለድ ማድረግ አለብኝ ብላ እንግዲህ ሄዳ ልጁን አስወጣች ማለት ነው። እንግዲህ ከዛን ልጁ በጣም ጭንቀት፣ ንዴት በጣም እዛው እንደው ሆስፒታል ላይ እየጮኸ በጣም ማለት ነው እንትን አድርጋቸዋለሁ በጣም ማለት ነው ከምለው በላይ በጣም ማለት ነው። ከዛን አሁን እናትየውም አያቸው ይቅርታውን አልቀበልም ማለች። አልቀበልም ማለች እና መጀመሪያ ማለት አንቺ እሱ ጋር መሆን አለብሽ፣ አንድ ላይ መሆን አለባችሁ፣ በቃ አንድ ላይ መሆን አለባችሁ፣ አንድ ሃይማኖት አንድ ላይ መሆን አለባችሁ ያለች ነበር። አሁን ደግሞ እርግዝናው ተፈጠረ። ከዛን እሷ ደግሞ እርግዝናውን አስወረደች። ከዛን ደግሞ እንዴት በቃ እኔን ሳታማክሪ እርግዝናውን እንደዚህ ያደረግሽው ብሎ ልጁ በጣም በሷ ላይ ይነሳል። ከዛን እናትዮ ማያችሁ ልጅቷ ላይ ትነሳለች ማለት ነው። በጣም ስሬስ ሆና ያው እናትዮ የልጁ እናት ማለት ነው። ስሬስ ሆና ያው እንግዲህ እንደሰማችሁት ነው። በጣም ስሬስ ሆና እያወራች ነው ማለቴ በቃ አስወገሹ ልጄን በቃ ብዙ ነገር በቃ በጣም እርር ብላ እያወራች ነው ማለቴ። እውነት እኮ ሆነ ይሄ በእግዚአብሔር ዘንድ ይጠየቃል። ለምን እግዚአብሔር የፈጠረው ነገር ላይ ሰብ ደግሞ እውነት እኮ ሆነ ይሄ እውነት እኮ ሆነ በጣም ከባድ ነው። የተኛው ሃይማኖት ላይም እንደዚህ የሰው ህይወት እኮ ነው ማጥፋት ነው እና አይፈቀድም እና
ይሄ እውነት ከሆነ ማለቴ ነው። እውነት ከሆነ ማለቴ ነው። እና እግዚአብሔር ይቅር ይበላት። እና እኔ ግን እውነት ብዬ አላስብም። ለምን እንዴት ነው ማታስቡ ብላችሁ ብታስቡኝ ሕክምና ቤት ሄዶ ሰው እንደዚህ አድርጋለሁ ብሎ እዛ ደግሞ ሰው እዛ ቦታ ላይ ሄዶ ጩኸቱ ቅልጥ አለ። አእምሮ ማለት ነው። እዛ ቦታ ላይ ሄዶ ቅልጥ ብሎ ነው የጨው ወይ የሆነ ነገር ካሜራ ፊት ላይ እንትን አድርጎ ነው እንጂ እኔ እውነት ነው ብዬ አላስብም። ለምን እኔ ይሄ ነገር ማለት ከባድ ነው። በእግዚአብሔር ፊትም ተጠያቂ ናት፣ በሰው ፊትም ተጠያቂ ናት። ለምን እንዴት ካልኩት የሰው እርግዝና መውረድ ማለት በእግዚአብሔር ፊትም ይጠየቃል። የሰው ህይወት እኮ ነው እንትን ያለቻለውና እና እንግዲህ እኔ ይሄ ነገር ቀልድ ነው ብዬ አስባለሁ። እውነት ነው ብዬ አላስብም፣ አይመስለኝም እላችኋለሁ። ቀጣይ እንገናኛለን።